በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የታኅሣሥ የአቡነ ሐራ ድንግል ገድል። ከሁሉ አስቀድመን የአንዲት ቅድስት ቤተ ክርስቲያን ልጆች ይሆን እኛ የክርስቶስ ወገኖች ሰዎች ነገርን ከማብዛት በማሳነስ ነገርን ከማስረዘም በማሳጠር ክቡርና ልዑል ትሩፋቱ ፍጹም ገድሉም ብዙ የሆነ ምስራቃዊ የክብር ኮከብ አርያማዊ የጽድቅ ፀሐይ የኦርቶዶክሳዊ ሃይማኖት አምድ የመንፈሳዊ ምግባር ማደሪያ የሆነ የአባታችን የሐራ ድንግልን ገድሉንና ትሩፋቱን የጽድቁንም ሥራ እንጽፍ ዘንድ ሕይወትን ሰጪ በሚሆን በባሕታዊው አድሮ በሚኖር ገዳማዊውን በሚጎበኝ የዓለማዊውንም ሰው በደል በመለኮታዊ ሥልጣኑ በሚያስተሰርይ በአምላክ ፈቃድ ለመጀመር ተግተን ተመኘን። ቀዋሚ በሆነ እግረ ረድኤቱ ይጎብኘን። ትንሽ ነገር ከመጀመር ወደ ከፍተኛ ፍጻሜ አደርሰን። ለሁላችንም የጥምቀት ልጆች ከኦሪታዊው ከሙሴና ከወንጌላዊው ከዮሐንስ ጋር አሸናፊ እግዚአብሔርን በቀናች ሃይማኖት ካገለገሉት ጻድቃንና ከሰማዕታት ከደናግልና ከመነኮሳትም ጋር ሰማያዊ የነፍስ ደስታ ዕድልን ያድለን። ክብር ምስጋና ለእርሱ ይሁን ለዘላለሙ አሜን። ከዚህም በኋላም በመጀመሪያ ወደ አባታችን የመጡት መነኮሳት ሁሉ ተሰብስበው በቅዱስ ሚናስ ቤተ ክርስቲያን ውስጥ በአንድነት ቆሙ። በማኅሌትና በእልልታ በከበሮና በጸናጽልም አመሰገኑ። በእጆቻቸውም አጨበጨቡ፣ በእግሮቻቸውም አሸበሸቡ። በዚያች ቤተ ክርስቲያን እንዲሰበሰቡ እግዚአብሔር አዟቸዋልና። ያችም ቤተ ክርስቲያን የሮም መናፍቃን እጅ ሳይዳስሳት የኖረች ናት። ተዘግታ ከመከፈት እምቢ ብላቸው ነበርና፣ ስለዚህም ቅዱሳን ጻድቃንና ምዕመናን ሁሉ በውስጧ ተሰብስበው በዝማሬ አመሰገኑባት። ዝማሬያቸውንም ካቆሙ በኋላ አባታችን ሐራ ድንግል የመጎና መነኮሳት አበምኔት ጽጌ ድንግልን እንዲህ አለው። ዛሬ አንተ ቀድሰ በዚህ ላለን ለሁላችን የጌታችንና የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋውንና ክቡር ደሙን አቀብለን። የረከሱ የሮም ካህናት ሃይማኖታችንን በለወጡና ሥርዓታችንን ባረከሱ ጊዜ ቁርባን ሳንቀበል ብዙ ዘመን ቆይተናልና። አባታችን ጽጌ ድንግልም ይህን ነገር ከአባታችን ሐራ ድንግል ሰምቶ እንዲህ አለ። እሺ፣ በዚህች ቤተ ክርስቲያን ቅዳሴ ቀድሳለሁ። በዚህም ላሉት የተቀደሱትን ምስጢራት አቀብላለሁ። ከአባቴ ፈቃድና የጌታችንን ሥጋና ደም ከማቀርብላቸው አባቶች ሁሉ ፈቃድ አልወጣምና። አባታችን ጽጌ ድንግልም ወደዚያች ቤተ ክርስቲያን ገብቶ በዚያች ዕለት ቅዳሴ ቀደሰ። በዚያም ለነበሩት ሁሉ የጌታችንንና የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋውንና ክቡር ደሙን አቀበላቸው። እነርሱም ይህን ቁርባን በምስጋና ተቀብለው ከቤተ ክርስቲያን ወጡ። በውጭም ቁመው እንዲህ እያሉ እግዚአብሔርን አመሰገኑት፣ አከበሩትም። አቤቱ እናመሰግንሃለን እናከብረሃለንም፣ ለሕይወትና ለመድኃኒት ሆነን ዘንድ ሥጋህንና ደምህን አድለህናልና። እንደዚህ ባለ ምስጋናም ፈጣሪያቸውን አመስግነው መነኮሳቱ ሁሉ ወደየሀገራቸው ወደየገዳማቸውና ወደየስፍራቸውም ሄዱ። አባታችን ሐራ ድንግልም ከስደታቸው ከተመለሱ ከስደተኞች መነኮሳት ጋር ስለ ሃይማኖታቸው መመለስ ቁርባን ከተቀበለባት ቤተ ክርስቲያን ወደ ገዳሙ ተመለሰ። አባታችን ሐራ ድንግልንም ወደ ገዳሙ ከገባ በኋላ 4 ወር በጽኑ ሕመም ታመመ። ከሃይማኖት መመለስ በፊትም ሕመሙ ሳይጸናበት 2 ወር ታመመ። አባታችን በሕመሙ ጊዜ ተጽናንቶ ቁርባን ለመቀበል ወደ ቤተ ክርስቲያን ሄደ። በሃይማኖት መለወጥ ምክንያት ቁርባን ሳይቀበል ቆይቷልና ሁሉም የሕመም ወራት 6 ወር ነበር። የደዌው ምክንያትም ይህ ነበር። አባታችን የሚቀመጥበት የወንበሩ ስንጣሪ እግሩን በወጋው ጊዜ ወዲያውኑ ብዙ ደም ከእግሩ ፈሰሰ። በዚህ ምክንያት አባታችን ሐራ ድንግል ፈጽሞ ታመመ። በሕማሙ ጊዜም ብዙዎች የከበሩ መነኮሳት ሊያዩት ወደ እርሱ መጡ። እንደምን አለ? በሽታው በርትቶብሃልን? ወይስ ቀለል ብሎልሃል? አሉት። አባታችን ግን በመጽናናት
የተወደዳችሁ ወንድሞች ሆይ ደህና አለው። ነገር ግን የሽምግልናዬን ወራት ሳልፈጽም እንዳልሞት ሕይወትን የሰጠኝ እግዚአብሔር ይመስገን። ዛሬ ግን ከገድል ድካም ለማረፍ ጊዜው ደርሷል አላቸው። እነዚህ የተቀደሱ መነኮሳትም ይህንን የአባታችንን መልስ በሰሙ ጊዜ ስለ አባታችን ሐራ ድንግል ሕማም መበርታት በጣም አዘኑ። መራራ ለቅሶም አልቅሰው እንዲህ አሉት፣ አባታችን ሆይ እንለምንሃለን እንማልድሃለንም፣ ልመናችንንም ፈጽመ ቸል አትበል፣ እኛ ወገኖችህ ነንና። አባታችንም ልመናችሁና ምልጃችሁ ምንድነው? እኔ እንዳውቅ እስኪ ንገሩኝ፣ ከዚህ በፊት ነገራችሁን አላወቅኩምና አላቸው። እነርሱም እንዲህ አሉት፣ ነገራችንስ ይህ ነው። ጉልበት በጾምና በጸሎት ስለደከመ፣ ጥርሶችም በሽምግልና ከቦታቸው ስለረገፉ፣ በዚህ ሥራ ምክንያት ነፍስን ከሥጋ የሚለይ ጽኑ ሕማም ስለያዘ በአፍ እህል እንድትቀምስ ነው። ቀድሞ ግን አንተ ታራሚና ተጋዳይ እንደነበርክ እኛ እናውቃለን። ዛሬ ግን እንደ ቀድሞ ልታደርግ አይቻልህም። ሁለት ኃያላን ይዘውሃልና፣ እነርሱም ሞቶ ካላመለጣቸው በቀር ከደካሞች ወይም ከብርቶች ማንም ሊቃወማቸው የማይችል አንደኛው ደዌ፣ ሁለተኛው እርግና ናቸው። አባታችን ሐራ ድንግልም ለለመኑት ሰዎች እንዲህ አላቸው፣ ይህ ነገር እውነታችሁን ነው። ከእነዚህ ሁለት ኃያላን ከሰው ወገን የሚያመልጥ የለም። አሁንም ምክራችሁን እሰማለሁ። እንዳላችሁኝም በአፌ እህልን እቀምሳለሁ። እኔም ፍቅርን ገንቢ እንድሆን እንጂ ፍቅርን አፍራሽ እንዳልሆን ከምክራችሁ አልወጣም። ጥቂት የእንጀራ ቁራሽም በተልባ ውሃ በተሠራ ወጥ ይቀምስ ጀመር። እነዚህም የለመኑት መነኮሳት ደስ አላቸው። አባታችን ከምናኔው ጀምሮ እስከዚህች ሰዓት ድረስ እህል መቅመስን ከተወ በኋላ በልመናቸው ቀምሷልና፣ እህልን የቀመሰውም የለመኑትንና የማለዱትን ሰዎች ፈቃድ ለመፈጸም እንጂ ስለ መብል ፍቅር አልነበረም። አባታችንም እንደዚህ ባለ ሕማም የታመመ ሆኖ ሳለ እርሱን እየረዳች ስትኖር የነበረችውን ዓመተ እግዚእ የተባለችውን በሥጋ ዝምድናም ትቀርበው የነበረችውን ሴት ሁልጊዜም በምክርና በማጽናናት እንዲህ ይላት ነበር፣ እኔ በምሞትበትና ወደ ፈጣሬ በሚሄድበት ጊዜ ከገዳሜ አትውጪ፣ ቦታዬንም አትተይ። ያቺ ረዳትም እኔንና እንደ እኔ ረዳት የሆነህን ጸጋ ክርስቶስን ለማን ትሆናለህ አለችው። አባታችንም ያችን ሴት እንዲህ አላት፣ ወደ ፈጣሬ ስለመሄዴ አትዘኝ፣ አታልቅሽም። አንቺ ከዚህ ዓለም ኑሮ በሞት እስክትለይ ድረስ እኔ በረድኤት አልለይሽም። በሞትሽም ጊዜ ከኩነኔ እንድትድኚ ከእግዚአብሔር በተቀበልኩት ቃል ኪዳን ስለ አንቺ ማልዳለሁ። ነገር ግን በዚች አገር ካሉ ክፎች ሰዎች ጋር አትቀላቀይ፣ የገሃነም ፍርድ እንደተፈረደባቸውን ያውቃለሁና። የመጉና መነኮሳት አበምኔት ጽጌ ድንግልንም አባታችን ሐራ ድንግል እንዲህ አለው፣ እኔ ሞቼ ከዚህ ዓለም ድካም በማርፍበት ጊዜ በዚች በገዳሜ ውስጥ ቅበረኝ፣ ወደ ሌላ ቦታ አትውሰደኝ። አንተ በሕማሜና በሞቴ ከእኔ አትለይምና። እርሱም መልሶ እንዲህ አለ፣ እኔ በዚህ ገዳም እቀብረሃለሁ በምልበት ጊዜ ማን እሺ ይለኛል? ታላላቅና ክቡራን የሆኑ ወንድሞችህና ዘመዶች መጥተው በሥጋ የወንድማችንን በጸጋም የአባታችንን በድን ወስደን በሬማ ቤተ ክርስቲያን ውስጥ እንቀብረዋለን ይላሉና። አባታችን ሐራ ድንግልም ልጁ ጽጌ ድንግልን እንዲህ አለው፣ የአባታችንን በድን ወደ ራሳችን ቦታ ወስደን እንቀብራለን ብለው እምቢ ቢሉ አንተም በእኔ ተመስለ ያሰባችሁትን ትተው ዘንድ የሐዋርያት ቃል ይድረስባችሁ ይሁንባችሁም በላቸው። እነርሱም ቃልን ሰምተው እሺ ይሉሃል። ከእግዚአብሔር ዘንድ የታዘዘው ነገር ሁሉ ሳይሆን አይቀርምና። ልጄ ሆይ ከእግዚአብሔር የሰማሁትን ቃል እነግርሃለሁ። በኋለኛው ዘመን ብዙዎች በገዳሜ ቢቀመጡ አስከሬኔንም ቢጠብቁ ጥቅምን ያገኛሉ። ገዳሜም ባዶዋን አትኖርም። ነገር ግን ብዙዎች መነኮሳትና
መነኮሳት ከእግዚአብሔር ተስፋቸውን ያገኙ ዘንድ ዋጋቸውንም ይቀበሉ ዘንድ ዓለማቸውን ንቀው ተድላ ደስታቸውን ትተው ይኖሩባታል እንጂ። የአባታችን ሐራ ድንግልም እንዲህ በሚል ጊዜ ጽጌ ድንግል እንዲህ አለው፣ እሺ ያዘዝከኝን አደርጋለሁ፣ በገዳምህም ውስጥ እቀብርሃለሁ። ለዘመዶቻችንም ከእግዚአብሔር ዘንድ የሚሆነውን አንተ በጸጋ አውቀህ የነገርከኝን እነግራቸዋለሁ። በእውነት የአባታችን የአቡነ ሐራ ድንግል በረከታቸው ይደርብን፣ አሜን። የአቡነ ሐራ ድንግል ተአምር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የአባታችን የሐራ ድንግልን የተአምሩን መጽሐፍ እንናገራለን። ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። አንደኛ ተአምር። ለአባታችን ሐራ ድንግል ገዳም አቅራቢያ በሚሆን ሀገር አንድ ነገረ ሰሪ ሰው ነበር። እርሱም ወደ ንጉሡ ሄዶ በአባታችን አቡነ ሐራ ድንግል ገዳም ውስጥ የሚኖሩትን እንዲህ ሲል ከሰሳቸው። ስላቃለሉህና ጌትነትህን ስለናቁ አንተን ከድተው ትእዛዝንም እምቢ ብለው በአባታችን ሐራ ድንግል ገዳም ውስጥ በነበሩት በአምሃ ጊዮርጊስና በጽጌ ድንግል ሞት አለቀሱ፣ መታሰቢያቸውንም አደረጉ። ይህን ማለቱ ስለ ንጉሡ ፍቅር አልነበረም። ነገር ግን የገዳሙን ሰዎች በንጉሡ ዘንድ በማጣላቱ ገንዘብ ያገኝ ዘንድ ስለ ገንዘብ ፍቅር ነበረ። ንጉሡም የክሱን ነገር ከዚያ ነገረ ሰሪ ሰውዬ በሰማ ጊዜ ተቆጥቶ የገዳሙን ሰዎች ገንዘብ እንዲነጥቁ አሽከሮቹን ላከ። የገዳሙ ሰዎችም ወደ አባታቸው ወደ ሐራ ድንግል ጮኸ አለቀሱ። አባታቸውም ስለ እነርሱ አዝኖ አለቀሰ። ከእነዚያም ቀማኞች አሽከሮች ያድናቸው ዘንድ ፈጣሪው እግዚአብሔርን ለመነው። ያን ጊዜም እነዚህ አሽከሮች ሳያድሩ ተመለሱ። የአባታችን የሐራ ድንግል ጸሎቱ ወደ እግዚአብሔር ደርሷልና። ዳግመኛም አንድ መኮንን ሰው ከንጉሡ ዘንድ ታዞ የገዳሙን ሰዎች ሊበትናቸው መጣ። ወደ ውስጥም ደረሰ። ወደ ገዳሙም ደርሶ ምንም ክፉ ሥራ በገዳሙ ውስጥ ሳያደርግ በፍርሃትና በድንጋጤ ተመለሰ። ዳግመኛም መልካም ዜና የሚያወራ ሰው ለገዳሙ ሰዎች እንዲህ ሲል ነገራቸው። ገንዘባችሁን ለመውረስ ወደ እናንተ የመጡት የንጉሡ ሎሌዎች 2 ጊዜ ወደ እናንተ ደርሰው ቢመለሱ አትዘናጉ። ነገር ግን በረድኤቱ እንዲረዳችሁ አባታችሁን በማስተዋል ለምኑት። ያ ንጉሥ ሳይገድላችሁ አይተዋችሁምና። እነርሱም ይህን ዜና ከነጋሪው አንደበት ሰምተው ወደሚያውቃቸው ወደ አንድ መኮንን ሄዱና እንዲህ አሉት። በንጉሡ ዘንድ 3 ጊዜ ነገርን ከሠራብን ነገረ ሰሪ አፍህ ክስ በመስማት እንዳይጣላን ለንጉሡ ተናገርልን አሉት። መኮንኑም የግፋቸውን ነገር ለነገሩት ሰዎች እንዲህ አላቸው። እናንተ ሰው የሚላችሁን ካደረጋችሁ እኔ ነገራችሁን ለንጉሡ እናገር ዘንድ እንዴት ይቻለኛል? ነገር ግን እናንተ ከምትፈሩት ነገር ሁሉ ያድናችሁ ዘንድ ለፈጣሪያችሁ ለእግዚአብሔር ንገሩ። መኮንኑም ለገዳሙ ሰዎች ይህን ካለ በኋላ ለንጉሡ እንዲህ ብሎ ነገረው። የአንድ መነኮስ አስከሬን የሚጠብቁ የተናቁ የገዳም ሰዎች አሉ። ደጋግና በጎች ስለሆኑም በንጉሡ ነገር አይገቡም። ንጉሡም በመጀመሪያ ከጠቀስነው ከዚያ ሰው አንደበት ይህን ነገር ሰምቶ እንዲህ አለ። የሚያውካቸው ሰው አይድረስባቸው። አንተም የእነዚህን አዘንተኞች ነገር ስለነገርከኝ ጠባቂያቸው ሁን። እርሱም ጌታዬ ንጉሥ ስላዘዝከኝ እሺ ጠብቃቸዋለሁ፣ ሰውም አላስደረሰባቸውም አለው። ይህም ሁሉ በአባታችን በሐራ ድንግል በረድኤቱ ኃይል ሆነ። ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ታኅሳስ ገድለ አቡነ ሐራ ድንግል ተፈጸመ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን፣ አሜን።